ኢታሊ ጎብኝ ይዛሊ ሆነልን ከሃዲያ እኛኑ ሊያድ ሰላም የተስፋ ልጆች እንዴት ናችሁ? አሁን ደግሞ ተሰብሰቡ እኔ ጋርና ተረት የምንሰማበት ጊዜያችን ነው። ዝግጁ ናችሁ? ጎበዞች። አሁን ወደ ተረቱ እንሂድ አይደል? እሺ። በድሮ ጊዜ ይኖር የነበረ አንድ ሰው ነበረ እና ይሄ ሰው እኛ በልጅነታችን አንዳንዶቻችን ዶክተር፣ አንዳንዶቻችን ኢንጂነር መሆን እንፈልግ የለ እሱ ደግሞ ከልጅነቱ ጀምሮ ሕግን ማስጠበቅ የሚፈልግ ለተጎዱ ሰዎች ለነሱ ጠበቃ መሆን የሚፈልግ እውነተኛ ዳኛ መሆን ይፈልግ ነበር። ከዛ እግዚአብሔርም ረዳውና ጥሩ በማህበረሰቡ ዘንድ የሚወደድ የሚመሰገን ዳኛ ሆነ። ከዛ እየኖረ አንዲት ሴት አግብቶ ወለደ ማለት ነው። ከዛ እየኖረ እያለ ከቤተሰቡ ጋር አንድ ቀን ከስራ ሲመለስ ምን ተፈጠረ መሰላችሁ? ሚስትና ልጆቹ ከቤት የሉም። ከዛ ፈለገ፣ ሰዎች ጠየቀ፣ አስፈለገ፣ ሊያገኛቸው አልቻለም። ከዛ በጣም ተጨነቀ። በቃ ለብዙ ጊዜ አትፈለጋቸው ጠፍተው ቀሩ። ከተማ ቀይሮ ይሁን አገር ቀይሮ ይሁን አያውቅም። ከዛ በቃ እሺ ብሎ ድሮ የወደው የነበረው ዳኝነቱን ብያቸው የለ ያንን ዳኝነቱን እየሰራ መኖር ቀጠለ ማለት ነው። ከዛ ይህን ሀዘን ለመርሳትም ዋና ትኩረቱን ስራው ላይ አድርጎ ቀን ከሌት መስራት ጀመረ። እየሰራ አንድ ቀን እንደተለመደው በስራ ሰዓት ፍርድ ቤት ነበር ማለት ነው። እና ፍርድ ቤት ምን እንደሚደረግ ታውቃላችሁ አይደል? ሰዎች ጥፋት ሲያጠፉ ይመጡና ይታሰራሉ። ከዛ ዳኛው ምንድነው ጥፋታቸው ይላል። ከዛ ጥፋታቸው ሲነገር ህጉ ላይ እንደዚህ አይነት ጥፋት ያጠፋ ምን ይደረግ ነው የሚለውን ቼክ ያደርጋል። ካየ በኋላ ያ ይደረግ የሚባለው ይፈረድባቸው የሚለውን ይፈርዳል ማለት ነው። ይሄም ሰው ስራው ይሄ ነው ማለት ነው። ከዛ አንድ ቀንም የሆነ ሰው ወንጀለኛ መጣ። ያ ወንጀለኛ ምንድነው ያጠፋው ብሎ ሲጠየቅ ይሄ ሰው ገድሏል፣ ሰርቋል ተባለ። ከዛ እሺ በቃ ይሄ ሁሉ ጥፋት ከሆነ ያጠፋው ህጉን ቼክ ሲያደርገው ህጉ ላይ ሰው የገደለ ሰው በሞት ፍርድ መቀጣት አለበት ነው የሚለው። ከዛ ወንጀለኛውን አምጡታል። ወንጀለኛውን ሲያመጡት ሲያየው ዳኛው ደነገጠ። ልቡ በጣም ርህራሄ የተሰማው። ለምን ይመስላችኋል? ልክ ወንጀለኛው ፊቱን ሲያየው ልጁ እንደሆነ አስተዋለና እስቲ መዝገቡን ሊየው ብሎ መዝገቡ ላይ ሲል እሱ ድሮ ልጅ እያለ ያወጣለት ስሙ ነው። የአባቱ ስም ግን ተቀይሯል። ግን ልጁን በመልኩ አስታወሰ፣ ስሙም አልተቀየረም ነበር። ከዛ በጣም ደነገጠና ግራ ገባው። ዳኛ ነው። ዳኛ ስለሆነ ምን ያደርጋል ብያቸዋለሁ። ዳኛ ስለሆነ መዝገቡ ላይ ያለው ህጉን ነው መፈጸም ያለበት። ህጉ ደግሞ ምን ይላል ብያቸዋለሁ? እንደዚህ አይነት ወንጀል ያጠፋ ሰው በሞት ፍርድ ነው መቀጣት ያለበት። ዳኛው በጣም ተጨነቀ። የሚቀጣው ልጁን ደግሞ ህጉ ይጠይቀዋል። ታማኝ፣ እግዚአብሔርን የሚፈራ በሐቀኝነት የሚፈርድ ዳኛ ነው አላልኳችሁ? ተጨነቀ። አሁን የሚፈርደው ልጁ ላይ ሆነ። ከዛ ምንም ማድረግ አልቻለም። በሐቀኝነት መፍረድ ስላለበት የሞት ፍርድ በየነበት ማለት ነው። ከዛ ህዝቡ ከኋላ ቁጭ ብሎ ሲያይ የነበረው ታዳሚ የሞት ፍርድ እንደሚፈይድ ያውቃል፣ ህጉን ስለሚያውቅ ማለት ነው። ግን ህዝቡ ትንሽ የተጠራጠረው ዳኛው ፊቱ ላይ በጣም የርህራሄ የማዘን ስሜት ነበር የተሰማው። ወንጀለኛው ግን አንገቱን አቀርቅሮ ምንም የሚለው ነገር ስለሌለ ጥፋተኛ እንደሆነ ያውቃል። እጅ ከፍንጅ ነው የተያዘው፣ መዋሸት አይችልም። ገባችሁ? እና ይሄ ሁሉ ነገር ውስጥ ስለነበረ በቃ ብሎ ጠየቀ፣ ለመናቸው፣ አለቀሰ። ዋካችሁ ምሕረት አድርጉልኝ አለ። እንደዛ ይቻላል እንዴ? አይቻልም። ያጠፋ ሰው ምን ማድረግ አለበት? መቀጣት አለበት። እሺ ብለው ወደ ጊዜያዊ እስር ቤት ወሰዱት ማለት ነው። እዛ ጊዜያዊ እስር ቤት ወስደውት እዛው ቆለፉበት። ከዛ ሚተኛ ይመስላችኋል? አሁን ነገ በነጋታው የሞት ፍርድ እንደሚፈረድበት እያወቀ እንቅልፍ የሚወስደው ይመስላችኋል? አይመስላችሁም? አዎ፣ እሱም እንቅልፍ አልወሰደውም። ሌሊቱን ሙሉ ሲያስብ በቃ መሞቴ ነው እያለ እንቅልፍ ሳይወስደው ነጋ። እዛ ጠዋት ለማንኛውም እስረኛ ምን ይደረጋል? ለማንኛውም እስረኛ ምግብ ይወሰድላቸዋል እና ጠዋት ለሱም ምግብ ያደረሱለት ሳህን አመጡለት። ከዛ የምግብ መብላት ፍላጎት ስለሌለው ዝም ብሎ ሳህኑን ከፈተውና ሲያየው ግን ወረቀት ነው ሳህኑ ላይ ያለው። ከዛ ምንድነው ወረቀት ብሎ ገና ሊያነሳው እያለ ፖሊሶቹ መጥተው እያጣደፉ ወሰዱት። ከዛ የሚያነብበት ጊዜም ስላልነበረው ዝም ብሎ የደረት ኪስ ውስጥ ከተተው። ከዛ ወይኔ በቃ ካሁን ገደሉኝ እያለ
በመኪና ወሰዱትና የሆነ ከተማ ላይ አደረሱት እና የቱ ጋር ነው የሚገሉኝ? እንዴት ነው መሞተው እያለ ሲጨነቅ እዛው አውርደውት ጥለውት ሄዱ ማለት ነው። ከዛ ደነገጠ። እንዴ ምንድነው የሆነው? ለምንድነው ጥሎኝ ሄዱት? በስተት ነው ተሳስተው ነው ብሎ ለየሆነ ያህል ደቂቃ ዝም ብሎ ፈዞ ቀረ። ከዛ ለክፉም ለደጉም እንደው ተሳስተው እንኳን ከሆነ ላምልጥ ብሎ የሚያመልጥበትን እዛ አካባቢ ሲፈልግ ምን ያገኛል መሰላችሁ? ተከማችተው ተሰብስበው የሆነ የሰዎች ግርግር ያለበት ቦታ ያገኛል። በቃ ወደዛ ላምልጥ ብሎ ግርግር ውስጥ እየሮጠ ይገባል። እዛ ግርግር ውስጥ ሮጦ ሲገባ ምንድነው የሆነ መሀል ላይ የሚታይ ትዕይንት አለ። ሰዎች በድንጋጤ ግርግሩን እየተመለከቱ ነው። ከዛ ጎረቤቱ ምንድነው ይሄ ግርግር ብሎ ይጠይቀዋል። ከሚመለከቱ ሰዎች መሀል ማለት አይ የሆነ ሰው እኮ የሞት ፍርድ ሊቀጣ ነው ይለዋል። ከዛ ሌላኛውን ደግሞ ማን ነው ይሄ ሰው ብሎ እየጠየቀው እያለ ያ ሰው ምን ብሎ ይነግረዋል? ምን ብሎ የሚነግረው ይመስላችሁ? ያ በከተማው የሚወደደው ዳኛ ነው ይለዋል። ከዛ ይደነግጣል። ይሄ ዳኛ ነው የማውቀው ነው ብሎ ግርግሩን ሰንጥቆ ሲገባ ለሞት ፍርድ ሊቀጣ መስቀል ላይ ተንጠልጥሎ ያገኘዋል። ለምንድን ነው ይሄ ዳኛ እንደዚህ የሚቀጣው? እሱም እንደኔ ነፍሰ ገዳይ ነው እንዴ ብሎ ሲያስብ ከላይ መስቀሉ ላይ ምን የሚል ይመስላችኋል? የዛ የልጁ ስም ተጽፏል መስቀሉ ላይ። ይሄ ዳኛው ስም ሌላ ለምንድን ነው የኔ ስም መስቀሉ ላይ ተጻፈ ብሎ ግራ ይገባዋል። ከዛ ሆነ ከስሙ በታች ደግሞ ይሄ ልጅ ቅድም ፍርድ ቤት ሄዶ የተከሰሰበት ወንጀሎች ተጽፈዋል። ከዛ እኔ ያጠፋሁትን ወንጀል እሱ አጥፍቷል፣ የስም መመሳሰሉ ግራ ይገባዋል። እዛ በዚህ መሃል ምን ትዝ ይለዋል መሰላችሁ? ቅድም ደረት ኪስ ውስጥ የከተተው ወረቀት። ያ ወረቀት ቆይ እስቲ ብሎ ከፍቶ ወረቀቱን ሲያነበው ምን ሚል ይመስላችሁ? የኔ ልጅ እኔ ያንተን ቅጣት ወስጄልህ ተቀጥቼልሃለሁ። ይኸው በመስቀል ላይ እንደምታየኝ አንተ ያጠፋኸውን በምድር ላይ የሰራሃቸውን ወንጀሎች እኔ አባትህ ወስጄልሃለሁ። ስለምወድህ አንተ ስትቀጣ ስትሞት ማየት ስለማልፈልግ እኔ ባንተ ፋንታ ይሄንን ወስጄልሃለሁ። አንተ ደግሞ በምድር ላይ እኔ ኖር እንደነበረው በፍቅር በምህረት ሰዎችን በመውደድ ኑር እሺ አደራ የሚል ያገኛል ማለት። ከዛ ልጁ ይሄንን ሲያይ እጁ እየተንቀጠቀጠ ደንግጦ እንባው ከዓይኑ ይፈሳል። ከዛ ጉልበቱን በቃ መቆም ያቅተውና ይንበረከካል። ከዛ ምንድነው የሆነው? ለኔ ብሎ ነው እንደዚህ ያደረገው ብሎ ስቅስቅ ብሎ ያለቅሳል። ከዛ ይሄንን ሁሉ የተደረገው ለሱ መሆኑ ገብቶት ማለት ነው። ከዛ በቃ እሱ አባቴ ለኔ ብሎ በመስቀል ላይ ከሞተልኝ እኔም እሱ እንዳለው በምድር ላይ ሰዎችን እየወደድኩ እሱን ፍቅር እየተናገርኩ መኖር አለብኝ ብሎ ወደ ቤቱ ይሄዳል። ወደ ቤቱ ከሄደ በኋላ እንደ ድሮ ይኖረው ይመስላችኋል? በፍጹም አይደል? አዲስ ህይወት፣ እግዚአብሔርን የሚወድ አባቱን የሚፈራ ህይወት መኖር ቀጠለ እና ተለወጠ። ስለዚህ ከዚህ ታሪክ ምን እንማራለን? እግዚአብሔር እኛን በጣም ስለሚወደን ከድንግል ማርያም ኢየሱስን እንዲወለድ አድርጎ ምን አደረገልን? ይሄ አባት ለልጁ እንዳደረገው የእያንዳንዳችን የኔን ያንተን የሁላችንንም ኃጢአት በመስቀል ላይ ተሸክሞ ሞተልን። እኛ በዚህ ምክንያት ምን እንድንሆን? እግዚአብሔርን የሚፈራ የእግዚአብሔር ልጅ ሆነን እንድንኖር ማለት ነው። ከዚህ ታሪክ ብዙ ተምራችኋል አይደል ልጆች? መልካም ጊዜ ይሁንላችሁ። ጌታ ኢየሱስ በመወለዱ በጣም እንደሚወደኝ አወቅኩኝ። ጌታ ኢየሱስ በመወለዱ በጣም ደስተኛ አደረገኝ። ጌታ ኢየሱስ በመወለዱ ሌሎች ሰዎችን እንድወድ ያደረገኝ። ጌታ ኢየሱስ በመወለዱ ለዘላለም ከሱ ጋር እንድኖር አደረገኝ። ጌታ ኢየሱስ በመወለዱ ስለሚሰማኝ መጸለይን ተማርኩኝ። ጌታ ኢየሱስ በመወለዱ ስለሱ እንዳውቅ ቃሉን ሰጠኝ። መልካም ገና